ቤተሰብ እኔ ይሄ ነገር ያጠራጥረኛል። እንዴ ምንድነው ተፈጠረ? አቤልም እኮ ተንበረከካ። ወይኔ አባቴ እናንተ ምንድነው የምትይዙት ወንዶቹን እንዴ? እኔ በጣም ነው የገረመኝ። ይቅርታ ብሎ አልተንበረከካት። የምር በጣም ነው የምታሳፍሩት። የምር እንጂ ኧረ በጌታስ ይሄ ነገር ማለት ነው። ሶሊያና ማርታ በጣም አቤላን ስለምትወድ አዝና ሁሉም ነገር ጥፋቷን እሷ እራሷ ላይ ያደረገችው ነው የሚመስለኝ። ያኔ ማርቲ በጣም አቤላን እንዲያፈቀረችው ልትጎዳ እንዲሆነ በጣም በብዙ ነገር ተረድታለች ሶሊያና ማለት ነው። ሶሊያና ደግሞ በጣም አስተዋይ ልጅ ናት እና ለዛ አይቷችሁ እየመሰለኝ ነው ጥፋቷን ሁላ ወደ እሷ ለዛ አይቷችሁ ይመስለኛል። ግን ሶሊያና ይህን ነገር ባታደርግ ደስ ይለኝ ነበር፣ ግን አደረገችው እያልኳት ሶሊያና ይህን ነገር አታደርግ እያልኳት አደረገችው። ወይኔ አቤላ ተንበረከካ። አቤላ አደረገ፣ ተንበረክኮ ይቅርታ ጠየቀ። አብርሃም ተንበርክኮ ሄርሜላን ይቅርታ ጠየቀ። አቤላ ተንበርክኮ ማርቲን ይቅርታ ጠየቀ። ይሄ ነገር ግን የሆነ ነገር ያለው ነው የሚመስለው። የሆነ ያሳስባል ይሄ ነገር። እኔ እንጂ በምንድን ነው የምትይዙት እናንተ ወንዶቹ? አይደለኛም ንገሩን እንጂ እናንተ። ማን ነው አቤላ ጓደኛ ምንድን ነው አለ። አቤላ በመጀመሪያ ከማርቲ ጋር ሲሆን የአርሰናል ደጋፊ 23 ዓመት ጠብቋል ለዋንጫ። አቤላ ደግሞ 100 ዓመት ነው ልጅ ለመውለድ የሚጠብቀው። ስለዚህ ማርቲ ካንቶ እየለፋሽ ነው ብሎ ነበር። ስለዚህ እንደዛም ነው ማርቲ ከዚህ በኋላ እኔ እንጃ አቤላ ማርቲ ደግሞ ትታይደች እንዲ በቃ ቁጭ ሄርሜላ እንዳረጋችሁ አክቶቹ ሁሉ ሄርሜላ እንዳረጋችሁ። አረ በለው ማርቲና አቤላ ተንበርክኮ ይቅርታ ስጠይቅ አንቺ ስለምን ያልነበርሽም እንዴ? ምን አጠፋውን? አቤላ እውነታውን ንገሪ ነው አለ። ያኔ ምን አጠፋ? ጥፋት እኮ አቤላ ላይ የለም። ሆነ የሚያክል አማረሽ የምትሄጂ ትተሽ ተንበርክኮ እየለመነሽ። አረ ጉድ ሶሊያና ግን አንቺ የምር አናደሽኝ። አሁን ጣለውሽ፣ የምር ጣለውሽ። ለምን አደረሽ? ምን አታረፍሽ? አንዲት የተረፍሽ። ቆይ እናንተ ሞኞች ናችሁ ወይስ ምንድነው አላማችሁ ሀሳባችሁ? በጣም ነው የምታናድዱ። ስንወዳችሁ ለምንድን ነው የማታውቁት እንዴ? ስንወዳችሁ በግድ ጥሉ ነው። በቃ እኔ ሶሊያናን በጣም ነበር የወደድኳት፣ ግን አስጠለችኝ። በጣም ነው ያስጠለችኝ አሁን ላይ ማለት ነው። እንዴት እንደዚህ ታደርጊያለሽ? እየነገረንሽ ሶሊያና ይህንን አክት እንዳሰሪ ሩታ ላይ ነው የሁሉ ሰበብ የሚመጣው። አትስሪ የኔን ነገር እያለንሽ ለምንድን ነው የሰራሽው? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አላችሁ? እኔ ሁሉ ሰላም አለሁላችሁ። እና የምር ሶሊያና ትላንትናም ያደረገችው ነገር በጣም አናድዶኝ ነበር። ዛሬም ደግሞ ማርቲ እንደ ሄርሜላ አክት ሰርታ ሄዳለች። ምንም ማድረግ አንችልም። ወይ ማርቲ አቤላ እንደማይሆንሽ ታውቂያለሽ። ተመልሰሽ እንደ ሄርሜላ ምሽ ብለሽ በውስጥ ጨርሰናል እያላችሁ ትመጣላችሁ። ይሄ ፋክት ነው፣ የምናውቀው ነገር ነው፣ የታወቀ ነገር ነው። እንደ ሄርሜላ አንቺም ትመጫለሽ። ወይኔ በቃ በውስጥ ጨርሰናል፣ እኔና አቤላ ጨርሰናል፣ ተስማምተናል እያላችሁ መምጣታችሁም አይቀር